ፈተናችሁ ላይ እንዲህ አይነት የራሽናል ዲኮምፖዚሽን ጥያቄዎች እንዴት መስራት እንደምችሉ አሳያችኋለሁ። ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዳትረሱ፣ ፎሎ ማድረጋችሁን እንዳትረሱ። ሌትስ ጎ። እሺ ጥያቄው የሚለን ይሄንን የራሽናል ፋንክሽን ዲኮምፖዝ አድርጉ ነው። ዲኮምፖዝ ለማድረግ መጀመሪያ ይሄ የራሽናል ፋንክሽን ፕሮፐር ነው ወይስ ኢምፕሮፐር ነው የሚለውን ማወቅ አለብን። የኒውሜሬተሩ ዲግሪ ከዲኖሚኔተሩ ዲግሪ የሚያንስ ከሆነ ይሄ ፋንክሽን ፕሮፐር ራሽናል ፋንክሽን ነው ማለት ነው። ኢምፕሮፐር የሚባለው ደግሞ የዲኖሚኔተሩ ዲግሪ ከኒውሜሬተሩ ዲግሪ የሚያንስ ከሆነ ማለት ነው ይሆናል። ስለዚህ ይህንን ፋንክሽን ኢምፕሮፐር የሆነውን ራሽናል ፋንክሽን ዲኮምፖዝ ለማድረግ መጀመሪያ ሎንግ ዲቪዥን መፈጸም አለብን ማለት ነው። እዚህ ጋር ግን ይሄ ራሽናል ፋንክሽን ፕሮፐር ፋንክሽን ነው። ምክንያቱም እዚህ ጋር የኒውሜሬተሩ ዲግሪ 1 ነው፣ እዚህ ጋር የዲኖሚኔተሩ ዲግሪ 2 ነው። ስለዚህ ሎንግ ዲቪዥን መስራት አይጠበቅብንም ማለት ነው። ስለዚህ በቀጥታ ወደ ምንድን ነው የምንሄደው? ዲኖሚኔተሩ ፋክተር ወደ ማድረግ ነው የምንሄደው። እቺን ዲኖሚኔተር ፋክተር አድርገን ወደ ሲንጉላር ወይንም ደግሞ ኢሪዲዩሰብል ወደ ሆነው ፎርም ማምጣት አለብን። ስለዚህ እስኪ ፋክተር እናድርገው። 2x - 3 ከላይ እንዳለ ዲኖሚኔተሩ ፋክተር ስናደርገው x + 2 ኤክስ ማይነስ 1 ነው የሚሆነው ማለት ነው። ከዛ ፋክተር ካደረግን በኋላ በቀጥታ ዲኮምፖዝ ማድረግ ነው የምንሄደው። 2x - 3 ኦቨር x + 2 ታይምስ x - 1 is a ኦቨር x + 2 ፕላስ b ኦቨር x - 1 እናደርጋለን ማለት ነው። ከዛ እንደ ማንኛውም ፍራክሽን በበተርፍላይ ሜትድ እንሰራዋለን። በበተርፍላይ ሜትድ ስንሄድ ከስር ያሉትን እናባዛለን። ኤክስ ፕላስ 2 ታይምስ ኤክስ ማይነስ 1 ይሆንና ኤ በዚህ ይባዛል። ኤ ታይምስ ኤክስ ማይነስ 1 ፕላስ ቢ ታይምስ ኤክስ ፕላስ 2 ይሆናል ማለት ነው። ይሄ የምን ዲኮምፖዚሽን ነው? 2x - 3 ኦቨር ኤክስ ፕላስ 2 ኤክስ ማይነስ 1። ስለዚህ እዚህ ጋር እነዚህ ሁለቱም እኩል ስለሆኑ በተመሳሳይ በኤክስ ፕላስ 2 ታይምስ ኤክስ ማይነስ 1 ሁለቱም ሳይድ ብናባዛቸው እነዚህ ሁለቱ ይጠፋሉ። ስለዚህ ምን ይሆናል? 2x - 3 is equal to እስቲ ይሄኛውን ደግሞ ዲስትሪቢዩት እናድርግ። ኤንም ዲስትሪቢዩት እናድርግ፣ ቢንም ዲስትሪቢዩት እናድርግ። ኤ ታይምስ ኤክስ ኤክስ ይሆናል ማይነስ ኤ ፕላስ ቢ ኤክስ ፕላስ 2b ይሆናል ማለት ነው። ከዛ በኋላ የቫሪያብሉን እና የኮንስታንቱን እንለያለን ማለት ነው። ቫሪያብል እና ኮንስታንት ስለሆነ እዚህ ጋር ሁለት ቫሪያብሎች አሉ። እነሱ ኤክስ ፕላስ ቢ ነው። ስለዚህ ኤክስን የጋራ ስንወስድ ኤ ፕላስ ቢ ታይምስ ኤክስ ይሆንና ማይነስ ኤ ፕላስ 2b ይሆናል ማለት ነው። ይሄ ማለት ደግሞ ከ2x - 3 ጋር እኩል ነው። ስለዚህ አሁን እዚህ ጋር ኤክስ አለ፣ እዚህ ጋር ኤክስ አለ። ስለዚህ እዚህ ጋር የኤክስ ኮፊሸንት ነች፣ እዚህ ጋር የኤክስ ኮፊሸንት ኤ ፕላስ ቢ ነው። ስለዚህ ኤ ፕላስ ቢ ማለት ከ2 ጋር እኩል ነው ማለት ነው። እዚህ ጋር ኮንስታንታችን ማይነስ 3 ነው፣ እዚህ ጋር ኮንስታንታችን ደግሞ ማይነስ ኤ ፕላስ 2 ቢ ነው። ስለዚህ ማይነስ ኤ ፕላስ 2 ቢ ከማይነስ 3 ጋር እኩል ነው ይሆናል ማለት ነው። ስለዚህ ባለ ሁለት ቫሪያብል የሆነ ሊኒየር ሳይመታሌስ ኢኩዌሽን አገኘን ማለት ነው። ስለዚህ በዚህ ላይ ተነስተን የሁለቱ ቫሪያብል ውጤት ማግኘት እንችላለን ማለት ነው። እስቲ በኢሊሚኔሽን ሜተድ እንሄድ። ሁለቱን ኢኩዌሽኖች እንደምራቸው እዚህ ጋር ኤ እና ማይነስ ኤ ሁለት ተቃራኒ ቫሪያብሎች ናቸው። ስለዚህ ኤ ማይነስ ኤ ይጠፋል፣ 0 ይሆናል ማለት ነው። ሁለቱን ደግሞ ስንደምር 3b እናገኛለን። እዚህ ጋር ደግሞ 2 - 3 ማለት -1 ነው። ስለዚህ ሁለቱንም ሳይድ በ3 ሳካፍል የቢ ቫልዩ ስንት ይሆናል? -1 ኦቨር 3 ይሆናል ማለት ነው። እሺ ልቀጥል። የኤ ቫልዩ እንፈልግ። ኤ ደግሞ ምንድን ነው ብለናል? ኤ ፕላስ ቢ ማለት 2 ነው ብለናል። ስለዚህ ኤ -1 ኦቨር 3 ማለት 2 ነው። ስለዚህ የኤ ቫልዩ ስፈልግ ኤ ማለት 2 + 1 ኦቨር 3 ነው ማለት ነው። ስለዚህ የኤ ቫልዩ ምን ይሆናል? 7 ኦቨር 3 ይሆናል ማለት ነው። እሺ አሁን የኤን እና የቢ ቫልዩ ካወቅን በኋላ ወደ ዲኮምፖዚሽናችን እንሂድና የኤን እና የቢ ቫልዩ እንተካለን። 2x
minus 3 over x square plus x minus 2 ማለት a over a ማለት ደግሞ 7 ነው 7 over 3 times x plus 2 plus b ደግሞ minus 1 over 3 ነው ብለናል። ስለዚህ 3 times x minus 1 ነው ማለት ነው። ስለዚህ ይሄን ዲስትሪቢዩት እናድርግ። ምክንያቱም እንደዚህ የተቀመጠ ምርጫችን ላይ የለም። እዚህ ጋር ማቆም እንችል ነበር፣ ግን እንደዚህ ምርጫችን ላይ ስለሌለ ይሄንን ዲስትሪቢዩት እናድርግ። 7 over 3x plus 6 plus minus 1 over 3x minus 3 ድጋሚ ይሄ ምርጫችን ላይ የለም። ምርጫችን ላይ ያለው እንዴት ሆኖ ነው? እዚች ጋር ኔጌቲቮቹን ፋክተር አድርገው አውጥቷቸዋል። ስለዚህ 7 over 3x plus 6 plus minus 1 over እዚህ ጋር ኔጌቲቭ ፋክተራይዝ አድርጋችሁ ስታወጡ minus 3x plus 3 ይቀራል። ከዛ እቺ ማይነስ 1 በማይነስ 1 ትጠፋለች። ምን ይቀራል? 7 3x plus 6 plus 1 over እቺን ደግሞ ሁለቱም ቦታቸው የምናቀያየራቸው 3 minus 3x ይሆናል which is on choice A ማለት ነው።